በሱንሙት ማለት ይግባህ ትርጉም ቃሉ ዘመቻው ማብቂያ ላይ ላሳበው በሙሉ ማን ማንን እንዳጣን አጣሩልኝ ሲሉ ያ ሰይዲ ግን ሌላ ሰማ ስም በስም ሲጠቅሱ ማን ሞተ ማን ተርፏል ለነቢ ሲያደርሱ መገን አንዱ ምስኪን ችላ ብለው ረሱ ረሱላላህ አቋጣሪው ግን ሙሽተባ አላይናቸው እያነባ የኔው ጁላይ ቢቤት ገባ ረሱላላህ ሲፈልጉ ሁሉ ተጨንቆ አፍቃሪው በደም ተጠምቆ ሰባት ጥሎ አገኙት ወድቆ የሱን ገላ የኔው ዘማች ለኔው ውሎ ሰይዲ ወድቆ ታየ ሰባት ጥሎ እኔው ከሱ ሰይዲ አላዝነው እያለቀሱ አቋጣሪው ያነው ለላ ሰይዲ ለይተው ከማቾቹላ ቢከፋ መልኩ ቢያስከፋ ናፍቆቴ ምን እንኳ ቢያጠርቁ ነው ላሳቡ ለክጃሎቱ ሰይዲ ምንም ቢበዛ ደጅ የሚያስጠናው ኑሮን ባንቱ ነረውና ሰይዲ አንቱን ሲልወዶ የሚሞተው የኔ ነህ በመባል ባንቱ ሰይዲ ከቶ ማንችሎ ሊያግተው የኔ ነህ ይበሉ እንጂ አንቱ ሰይዲ አንቱማ ነሁና የኛ የኔ ነው ካላሉም አንቱ ሰይዲ ካላንቱ ማን ልንሆንኛ በድጋሚ እንኳን ለ1447ኛው የኢድ አልአድሃ የአረፋ በዓል በሰላም አደረሳችሁ። ቤተሰቦቻችን አብራችሁን እየቆያችሁ ስለሆነ እያመሰገንን አሁን ደግሞ የጨዋታ ሰዓት ላይ እንገኛለን። እንግዶቻችን ራሳቸውን ያስተዋውቁልናል። ያው እኛ ብናቃችሁም ለቤተሰቦቻችን ራሳችሁን አስተዋውቁልንና መቅደስ እባላለሁ ቲክቶከር በምግቦች የምታውቁኝ ዛሬ እንግዲህ ውድድር ላይ ተገኝተናል። عدنان محمد بالال سورياوي باشاورما ኢብራሂም አባስ እባላለሁ በማዲህም ነኝ እና ቲክቶክ ላይ ደግሞ የካፕል ቪዲዮ በመስራት እንታወቃለን። ኢክራም ዙላል እባላለሁ የማዲህ ኢብራሂም አባስ ሚስትና ቲክቶከሮች ነን። ቤተሰቦቻችን በቻናል 1 ቲቪ የአረፋ ፕሮግራማችን እንዲህ በደመቀ ሁኔታ ያለፈ ነው። ራህሚ ሰኢድ ደግሞ ያስተናገድናችሁ ነው። አብራችሁን ቆዩ። ራህሚ የጨዋታ ሰዓት ላይ ነው። በነገራችን ላይ ማዲህ አለን። ስለዚህ ደመቀስናረገው ብንጀምር ትልቅ ሀብት ነው ያለን። ስለዚህ ማዲህ ኢብሮ ፕሮግራማችንን ጨዋታችንን አረፋ ነው። ስለዚህ ይሄን መረዋ ድምጽህን ኮለል ያረክ እንቀበላለን። በነገራችን ላይ ለመቀበሉ እንዳታስብ ከፍተኛ ተቀባይ ነው ያለው እዚህ። ስለዚህ ካንተን ጀምር እባክህ ቆንጆ መንዙማ ጋብዘን። ለሄው አልተዘጋጀሁበትም ግን ያው የአረፋ ነሺዳ እሺ ኢስማኤል ልጄ ህልማየው ማታ ነቢ መሰዋስ አድርግ አንተን ስጦታ ነቢ አንቢዮች መናም ወህይ ነውና ነቢ ብሎ አደረሱት ይህንን ዜና አበደን ኢላ የውሚዲን ያለ ይቀጥላል። በቃ ይሄ መንዙማ በነገርሽ ላይ የነብዩላህ ኢብራሂምን የኢስማኤልን ፍቅራቸውን ቤተሰባቸውን በጣም እጥር ምጥን ባለ መንገድ ብዙ ጊዜ እንትን አናረግም ነበርና በዛ መንገድ የሚያሰማና ትዝታም የሚቀሰቅስ ነው። እናመሰግናለን ኢብሮ። እንግዲህ ራህሚዬ ወደ ጨዋታችን ነው አይደል እናልፈው። መግቢያውን ምናምን ስታረዝመው ያው ሽንፈትን የፈራክ እየመሰለኝ ነበር። ለመደበቅ ነው። ስለዚህ ከየትኛው በኩል እንጀምር? ከነ ኢክሩን ጀምር ይቻላል።
እነ መቅዲ እንዴት ነው ከእናንተ ይሁን ወይስ አይ አትፈሩ? ቅድሚያ ለነሱ። በነገራችን ላይ እኛም አንፈራ። እሺ ኢክሪ እዚህ ጋር የተጻፈውን ወረቀት ታነሻለሽ፣ ለራስሽ ነው የምታነቢው። እሷን ቃል ለኛ አትነግሪንም፣ እሷን ቃልም አትጠቀሚም ስታስረጅን። በዛ ዙሪያ ያለ ነገሮችን እየገለሽ እኛ ያቺን ቃል እስተምንልሽ ድረስ ያው በደንብ ትገልጭልናለሽ። ስለዚህ አንዷን አንሺና እንጀምር። እሺ እኛ እኔ በተለይ ደግሞ እኔ የጻፈው ነው የሚያሸንፍ። ትጀምር ተዘጋጅታችኋል? የሚነሳ ነገር ለማስታወሻ የሚቀመጥ ነገር ፎቶ። ዋው እንዴ! ፎቶ ተነስታ ነው የገባችው። ቀደመቻችሁ። እኔ ሺህ ዓመት ብታስረዳኝ መልስ አይመስለኝም። አንቺ ፎቶ ቤት ሰርተሻል እንዴ? እንዴት አይነት ለሙከራ። እሺ ሁልጊዜ የምንጠቀመው ነገር አይደለም። አስረዳን። ሽንኩርት የሺህ ነገር ሽንኩርት ቀይራለች። የሽንኩርት ሌላው ስም ዘይት ከምግብ ጋር ብቻ የተያያዘ ነው። ይሄ ወደ እሱ ያደላል። እሺ ሰዎች በቀን ውስጥ ካልተጠቀሙት የሚጎዱበት ነገር ምንድን ነው? እንዴ የሚጠጣበት ነገር ድረስ ነው። የውሃ ሌላው ስም አየር፣ መጠጥ። እሺ የኦክሲጅን ሌላው ስም ዋይ። እሺ ሰው ሲርበው ምን ሊል ይችላል? ራበኝ። ዋው ምግብ ዝርዝር ውስጥ ገባን። ዘይት ስትይ አንቺ ግን ወደ ዘይት ስትይ እንትን አልኩኝ፣ ጓጓሁ። ስትይን ማለት የሚመስል ኮካን አሁን ምን አመጣው? ኮካ ሳይጠጣ ወይ ወለቀ ኮካ። እሺ ወደ ቀጣዩ ጥያቄ እንለፍ። ኮካ ብለናል፣ ዘይት ብለናል፣ ሁሉም ምግብ ነው። እንጀራ አንሳለን። ሁልጊዜ የምንጠቀምበት ነገር ሽንኩርት ነው። መቅዲ እንደ ሽንኩርት ነዳጅ ነው። ተይ እንጂ ለምያለሽ ባለሙያ ናት። መቀመጫ ወንበር እሷ ናት የቀደምኩት። ባታዳላም ለሚስተቀል። ይሄ ግን በቫር መታየት አለበት። አይ ቀድሜ እኩል ስለመለሱ በቫር ቢታይ። አይ ቀድማለች። ታው እሺ ኢክሩ መልሳልናለች። ማን ቀረ? እኔ ነኝ የምቀጥለው። እሺ ይሄን እንኳን እንድመልስ እድል ብትሰጪ ትንሽ በመልክት እንኳን ምን ጽፍበት ነገር እስክሪብቶ፣ ኮምፒውተር፣ ለመጻፍ የምንጠቀምበት ወረቀት፣ ኪቦርድ። ወረቀት። እኔ ዋው እሺ እኩል ነጥብ ላይ ደርሰናል። እና አንቺ እኩል አለብኝ ማለት ነው። ሁሌ የሆነ ነገር የምንጠጣው ጠዋት ውሃ፣ ቡና፣ ሻይ፣ ቡና። አይደለም ይቅርታ። ሻይማ ብያለሁ። ቡና ሳይሆን የሚመስል የእነሱ ማኪያቶ፣ የቡና የምንጠቀምበት ቁርስ፣ ሙቅ ውሃ አይደለም። ጠዋት የምንጠጣው ነው። ይፈላዋል። ጠዋት የሆነ ነገር ስንጠጣ ግዴታ ነው አይደለም? ስኳር፣ የሆነ ነገር እንደዚህ ስንጠቀመው እንደዚህ ሲኒ መቅዲ ተበልተሻል። መጀመሪያ ሲኒ የቡና ስለሆነ መጀመሪያ ቡና ይልሻል። እዛ ነው ሲኒ ነው ሁሌ የምንጠቀመው አይደለም? ቡና ትጠጣለህ። ትክክለኛ። ስለዚህ ግን በጣም ጥሩ ነው ያስረዳን። በጣም ቆንጆ ነው ያስረዳን። መቅዲ ተነሽ። ሁሌ ከእንቅልፋችን ስንነሳ የምናደርገው የመጀመሪያ ቀደመች። ዋው አንዴ ለራሚ
የሚሸጡ እቃዎች የሚገኙበት ቦታ መርካቶ ሹገር መርካቶ መርካቶ አስኮረፋችሁኝ። በጆሮ የሚደመጥ ነገር ዘፈን ሙዚቃ ነው። ሰዎች ተሰብስበው የሚያወሩበት ስፖርት ስፒከር ሬዲዮ 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 እናንተ አስረዳችኋት። ስፒከር ምን አላችሁ? ሬዲዮ አለች እሷ። አንተ አላስረዳም። አስረዳችሁልኝ። እኔ ሆኜ ነው። ቀላል ነው። ውሃ ላይ የሚንሳፈፍ ነገር መርከብ እኔ ነኝ የመለስኩት። ማነው ጀልባ ያለው? እሷ እሷ አይተዋለች። በቃ እናንተ ማላውቀውን የሆነ ነገር ያወቅኩት። ጥያቄውን አንቺ ነሽ ያወጣሽው። ይሄ ጥያቄ ይደገም ግድ የላችሁም። እሺ እኔ ልመልስ ማለት ነው። ምን ሄድበት ነገር መኪና፣ ምን ራመድበት እግር፣ ጫማ፣ እግር ውሰዳት። ሁሌ የሆነ ሱቅ ስንሄድ የሆነ ነገር ስንገዛ ፌስታል ብር ወይ ፌስታል ይጨርስ እንጂ ገንዘብ ይጨርስ እንጂ እያደነኩ ነው። የሆነ ሱቅ ስንሄድ የሆነ ነገር ምንገበያይበት ነገር አድናን አልተቻለም። ማስረዳት ላይ ራሱ አልቻልኩማ። ጎበዝ ፐርፌክት። ጥንዶች ከተጋቡ በኋላ ምን ሊኖራቸው ይፈልጋሉ? ልጆች ቤት ሌላርና ነጨብጭቡለት። ያው እንደሚታወቀው አቅሜ የታወቀ ነው። 4 አምጥቻለሁ። ጥንዶቹ እኩልነት ላይ ተመስርተው 3 አምጥተዋል። እነሱ አንዳንድ ናቸው። አንዳንድ አምጥተዋል። ሳይዴ 0 ተሰርቆ የወጣ ጥያቄ ነው የመለሽ። 0 ወጣት መታየት አለበት። በ0 ወጣት እስከ ላይ ነው የምናይለው። ቤተሰቦች ይሄን ነጥብ በደንብ አድርጋችሁ ያዙልኝ። 0 እና 4 በጣም ልዩነት አለው። እንደው በአንድ በ0 ኖ ቢያንስ 3 ልትመልሽ እኮ ትችያለሽ። 4 ግን አይመለስም። ስለዚህ መጣራት አለበት። አቤት የምንለው ደግሞ ይኸውልሽ በጀማ ነው። በብቻ እኛ እኮ አሸንፈናል። አንድ ላይ ሲደመር 6 ነው የሚሆነው። እና ከኔ ጋር ናችሁ ከሷ ጋር አሸናፊ ነን። እናንተን አናውቅም። ከኛ ጋር ማለት 3 ሲሆን አንድ ቤት 6 ገብቷል። ያሳዝናል። እኔ አንድ ላይ እንሟገታለን። እንደ ግለሰብ ነው የምዳኘው። ከሰይድ ጋር ዳኛለሁ ብዬ አልገባውም። 4 አምጥቻለሁ። አንደኛው ጥቻለሁ። እሺ እንኳን ደስ አለሽ። በቃ እንኳን ደስ አለሽ በሉኝ። እንኳን ደስ አለሽ በአምላካችሁ። አክብራችሁን ስለመጣችሁ በጣም እናመሰግናለን። አላህ ያክብርልን። እንኳን አደረሳችሁ የምትሉት ቤተሰብ፣ ወዳጅ ዘመድ ካለ እድሉን እንስጣችሁ። መግዴ ካንቺን ጀምር። መላው ላይ ላላችሁ ከዓለም ከጥግ እስከ ጥግ ላላችሁ ለሁሉም የሙስሊም ህብረተሰቡ እንኳን ለአረፋ በዓል በሰላም አደረሳችሁ። በዓላችሁ የመተሳሰብ የደስታ የመተሳሰብ እንዲሆንላችሁ እመኛለሁ። በጣም ነው የምወዳችሁ። እሺ ለዒድ አልአድሓ ዒድ ሙባረክ ይላሉ ለሁሉም ዓለም ማለት ላይን ለሁሉም ሙስሊም ምድር ላይ ያለው ዒድ አልአድሓ ማለት ትልቅ ለይና በዓል ነው ማለት ነው። በጣም የምናከብረው በዓል ነው። የኔ ሀገር ደግሞ ያለው ሰዎች ደግሞ ዒድ ሙባረክ ይላላችሁ። እንኳን አደረሳችሁ ማለት ፈልገው ለመላው እስልምና እምነት ተከታዮች በሙሉ እንዲሁም ለቤተሰቤ ለውዷ ባለቤቴ እንኳን አደረሰሽ። አመሰግናለሁ። ለመላው የእስልምና እምነት ተከታዮች እንኳን ለዒድ አልአድሓ አረፋ በዓል በሰላም አደረሳችሁ። መልካም በዓል። ቻናሉ ቻናል 1 ነው። በዓሉ የ1447ኛው የዒድ አልአድሓ የአረፋ በዓል እያከበርን ነው። አብራችሁን ቆዩ።